የተፈጠረው ነገር ነገራትና አስረዳትና ተግባቡ ችግር የለውም እንዴት ባክሽ ምን ማለት ነው አስረዳን ምንድነው ሌላ ትዳር አለው ማለት ነው ባላቸው ሌላ ትዳር አለ እኔ የለኝም ትዳር መጀመሪያ ሰዎች ያልኩት አይደለ አንተ እርግጠኛ ነህ ምንድነው እኔ ዛሬ አቃሽቶኛል ሲጀመር ልጅ አለው ከቤት አራት ሷል አንተስ አሻርኩታ ሌላ ችግር ውስጥ አዘጋብኛለህ ትዕግስት የምትባል ልጅ አለች ትዕግስት ባላቸው ከማን እንደወለድካት ንገር ምንድነው የምትለው ወንድሜ ይኸውልሽ አሁን አንድ ነገር ልንገርሽ አውቃለሁ አንቺ እንደሚያስቆጣሽ አትነካማት ቅሌታ ማባት የላትም ይኸው የኔም ልጅችት ምንድነው የፈለከው ሰው ማለት ያው እሷ ሳታውቅ አንተ ብታውቅ ልታለያየ ነው ሊወጣ ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ እኔ ሀብታሙ ነኝ ዛሬ ደግሞ አንድ ሰፈር ውስጥ እንገኛለን ማለት ነው እዚህ ጋር የምታዩት እህታችን አንድ የጨነቀኝ ነገር አለ ስለዚህ ወደ እኔ ቤት ተገኝና ያለውን ነገር እስኪ እናወራበት መፍትሄ ስለምፈልግ ጨንቆኛል ባለችኝ መሰረት ቦታው ድረስ ተገኝቻለሁ ማለት ነው ልትነግረን የፈለገችው ምንድነው የሚለውን ደግሞ ያው እንደተለመደው ከአንደበቷ የምንሰማ ይሆናል ማለት ነው እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ የኔ ቤተሰብ ሁኑ ላለው ማለት ነው የኔ ቤተሰብ የሆናችሁት ደግሞ እንደተለመደው ኮሜንት ሴክሽን ላይ የገባችሁ ሐሳብ አስተያየታችሁን አስቀምጡልን እናያዋለን መተጋገዝ በምንችለው ነገር በሙሉ እንተጋገዛለን ማለት ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይላለሁ እሺ ሰላም እህቴ እንደምን አለሽ ሰላም አትይ እንዴት ነህ እግዚአብሔር ይመስገን ደህና ነሽ ሁሉ ሰላም ሰላም ነኝ እሺ ምንድነው እስኪ ከስምሽ እንጀምርና የተፈጠረውን ነገር እና በምን አይነት መልኩ መተጋገዝ እንደምንችል እንዴት እንደሆነ ያለውን ነገር እስኪ በደንብ አድርገሽ ንገሪኝ እሺ ዛሬ እንግዲህ ያው ሐሳቤን ወስደህ እዚህ ድረስ በመምጣትህ በጣም አመሰግናለሁኝ ሀብቴ እግዚአብሔር ይስጥልኝ ያው ነገሮችን ሁሉ ችግሮችን ሁሉ ለማወራው ማካፈለው ሐሳቤን ምጥልበት ስላጣሁኝ ያው ያንተ ሚዲያ ሰፊ ስለሆነና ብዙ ነገሮችን ጎርጎረስ ስለምታወጣ ብዙ ሐሳቦችን ለሰዎች ተደራሽነት ስላለክ አንተን መርጫለሁኝና አንተ መተክ የሐሳቤ ተካፋይ እንድትሆንና የቀጣይ አቅጣጫዬን ደግሞ እንድትሰጠኝ በሚል ዛሬ ሐሳቤን ላካፍልክ እወዳለሁ ማለት ነው ጥሩ ደስ ይለኛል ንገረኝ ምንድነው ምን ነግርህ ምንድነው ያው ፍቅረኛዬ ለ3 አመት በፍቅር ደረጃ ቆይተን ወደ ትዳር ህይወት ውስጥ ገባን ወደ ትዳር ህይወት ውስጥ ገብተን አንድ ልጅ ወልደናል አንድ ልጅ ወልደን ትናንትና የነበረን በፍቅር የነበረን ህይወት ዛሬ ላይ ሊደገም አልቻለም ባለቤቴ የፊልድ ሰራተኛ ነው ፊልድ ሲሰራ ግን በፊት ላይ አንድ ቀን ግፋ ካለ እንደው ምናልባች አንዳንድ ስራው ምንድነው ስራው ሹፌር ነው አንዳንድ ችግሮች ከገጠሙት አድሬያለሁ ይለኛል በፍቅር ይነግረኛል ማለት ነው አሁን ግን ቀናቶችን እያስቆጠረ መምጣት ጀምሯል ሁለተኛ ነገር ደግሞ ትናንትና የነበረው ፍቅራችንና የህይወታችንን መሰረት ዛሬ ላይ ብዙ ነገሮች አጥቻቸዋለሁ ብዙ ነገሮችን እንድጠረጥርም እያደረገኝ ነው ያም ከምን ተነስተሽ ነው ትናንትና የነበረን ግንኙነት የነበረን የስልክ ግንኙነት የአካል ግንኙነት ብዙ ተአምር የሚያስብል ለሰዎች የሚያስደንቅ ፍቅር ነበረን አሁን ግን ያ ፍቅር አጥቻለሁና ከኔ ያጣው ነገር ምንድነው ብዬ የራሴን ሙከራ አድርጌያለሁ ብዙ ፈጠራዎች እየተጠቀምኩኝ ወደ ራሴ ለማምጣት ብዙ ታግያለሁ ብዙ ስራዎችን ሰርቻለሁ ማለት ነው በፍቅር ግን ትናንትና የነበረው ፍቅር ዛሬ ላይ የለም ባልጋም ግንኙነት ላይ በአንዳንድ አብረን የምናወራቸው የምንቀራረባቸው ሀሳብ የምንቀያየራቸው ትዳራችንን የምንመራባቸው ሁኔታዎች ዛሬ ላይ ምክክሩ ሁኔታዎችም የሉ ትናንትና ለልጁ የሚያሳያት ፍቅር ለልጁ የነበረው ፍቅር ለልጁ የነበረው እንክብካቤ ዛሬ ላይ ቀንሷል እኔም ላይ ያለው እንክብካቤ ቀንሷል ምንድነው የሚያስፈልግሽ ፍላጎቴ ጠይቆ በሐሳብ ተግባብተን የምናደርጋቸው ነገሮች ሁሉ የሚሰጠኝ ፍቅር የሚያደርግልኝ ነገሮች ሁሉ ቀንሶብኛል
ከምንድን ነው እያልኩኝ ግን በቃ እኔ እንቅልፍ አጥቻለሁ በራሴ ውስጤ በጣም ተቸግሮ ነው ያለሁትና ከሰውነት ተራ ሞትቻለሁ። ያ ምንድን ነው? ቤት ነው፣ ትዳር ነው፣ ህይወት ነው፣ ልጅ አለች። ይሄ ህይወት ቢፈርስ፣ ይሄ ትዳር ቢፈርስ ነገ ጠዋት ችግር ውስጥ ወድቃለሁ፣ የጎዳና ሴት ሆናለሁ በሚል ሀሳቡ በጣም ውስጥ እየበላኝ እንቅልፍ ሁሉ አጥቻለሁ። ትናንትና እሱን አቅፌው በምተኛው ልክ ዛሬ ላይ አይደለሁም ነገሮችን እየበላሁ ያለሁት እና ይህንን ሀብቴ እንድትተባበረኝና አንተ ጠድቀህ እንድትሄድበትና ችግሩ ምን እንደሆነ እንድታውቅም የፈለኩትና ያው 80 አለኝ። 80 ያው በቤተሰብ ያለቀ ነው፣ በባህላዊ ነው የጨረስኩት 80 እና ያው እንግዲህ ቀጣይ ልጅ ወልዳለሁ ብዬ አስቤያለሁኝ። ግን በዚህ ሁኔታ ላይ ግን ፍቅር ያልሰጠኝ ትናንትና የነበረውን ሀሳብ የጋራ ያላደረግን ሰውዬ ዛሬስ ነገስ ልጅ ጨምሬ ደግሞ የባሰ ከዚህ የከፋ ችግሩ ያጋጥመኝ የሚል ስጋት በእውነት ነው የምልህ። እኔ ውስጤ በጣም እየተረበሸና እንቅልፍ ያጣሁበት ስጋት ውስጥ ነኝ ያለሁት እና ይህንን እንድትተባበረኝ ነው የምፈልገው። ሀብቴ ትልቅ ስራ እየሰራክ በሚዲያ በአንዳንድ ነገሮች በሰዎች ዘንድ በማህበራዊ ህይወትም እየሰማኝ ነው እና ይህንን እንድትታደገኝና እንድትረዳኝ ነው የምፈልገው። ጥሩ እሺ የነገርሽኝ ነገሮች አሉ። በምን አይነት መልኩ ነው መተጋገዝ ያለብን የሚለውን ወደ በኋላ አሳውቅሻለሁ። ነገር ግን ስለ አብራችሁ ስለምትኖሩት ነገር ምን ያክል ነው በቀን ውስጥ ከአንቺ ጋር የሚያድረው ቤት ውስጥ የሚያድረው ምን ያክል ቀን ነው በሳምንት ውስጥ? በፊት ላይ ፊልድ ይወጣል ስላልሽኝ በፊት ላይ እንደነገርኩ ከአንድ ቀን በላይ ፊልድ እንትን አይልም ነበር። አሁን ግን እንዳሻው ነው የሆነው ማለት ነው። እንዳሻው ነው በፈለገው ቀን የሚመጣበት ቀን አለው። በራሱ ስሜት ብቻ የሚራመድበት አግባብ አለው ማለት ነው። በራሱ ስሜት የሚራመድበት ምንድን ነው? ሳምንትም ቆይቶ ሊመጣ ይችላል፣ 3 ቀንም ቆይቶ ሊመጣ ይችላል። ግን እዚህ ጋር ያልገባኝ ነገሮች ግልጽ ስላልሆነልኝ እኔ አሁን ስራ ላይ ነው የሚል እንትን የለኝም። ለምን ያለው ፍቅር ቀንሷል። ስራ ሌላ ጉዳይ ነው፣ የቤተሰብ ጉዳይ ሌላ ጉዳይ ነው። ሁሉም የየራሱ አስተዳደር አለው። የትዳር አስተዳደር አለው፣ የስራ አስተዳደር አለው። ሁሉ የየራሱ አኗኗር ስላለው ትናንትናም ስራ እየሰራ ፍቅር ይሰጠኝ ነበር፣ ለልጄም ፍቅር ይሰጥ ነበር፣ ለእኔም ፍቅር ይሰጥ ነበር። ዛሬ ግን ስራ እየሰራ ቀኖችን የጨመረበትን አግባብ ለማጣራት የሄድኩበት አግባብ ነበረ። ግን አንድ ጓደኛው በስልክ ሲያወራ ሰማሁት። ሲያወራ የሰማሁት ምንድን ነው? እንዳንተ ባደረገኝ የሚል እንዳንተ ምን ነው እኔም ሚስቶችን አብዝቼ በኖርኩ እንዳንተ ባደረገኝ የሚሉ ነገሮች ሰማሁኝ። ያ ነገር ደግሞ ጭራሽ ባለቤትሽ እንደዛ ሲለው ጓደኛው ባለቤትሽ ምን አለ? ያው ባለቤቴ እንግዲህ የሚሰራው ስራ ስለሆነ ስራውን ለማሳወቅ ያደረገው ነገር ነው። ለምን እኔን ስላላየ ስላላወቀ ማለት ነው። ለጓደኛው ያው ግልጽ ነው፣ በቃ ግልጽ ነው የቀረበው። ምንም መልስ የለም። በስልክ ለአንቺ ተደውሎልሽ ነው እንደዚህ ያሉሽ ወይስ ከባለቤትሽ ጋር እያወራሽ ነው? በዛ ሁኔታ ነው የሰማሽው? በዛ ሁኔታ ነው የሰማሁት። ከስልክ እያወራሁ በዛ ሁኔታ ነው የሰማሁት። ማለት እንግዲህ ሌላም የሚደዋወላት ሴት አለ ማለት ነው። ከኔ ጋር ሲደዋወል ምን ነው እንዳንተ ባደረገኝ እና ሚስቶች እንዳንተ ባበዛሁኝ የሚል ነገር ነው። ስለዚህ ያን ቀለደው ይሆናል ብለሽ አላሰብሽም? አይ ካሉ ሁኔታዎች ጋር ይሆናል የሚል ግምት ነው። ከቤት ከሚያሳየኝ ነገሮች ጋር ይሆናል የሚል ግምት ውስጥ ነው የገባሁት። እንደነገርኩት ችግር ውስጥ ነው ያለሁት ብያለሁ። ምን ያለው ፍቅር ያለው የቤት አስተዳደር ቀንሷል። በቃ ዜሮ ሆኗል ማለት ትችላለህ። ትናንትና የነበረው የሚሰጠን ፍቅር የሚሰጠን የቤት አስተዳደሩ የለም። ዛሬ ላይ በጣም ችግር ውስጥ ነው ያለሁት። በጣም ከምገልጽልህ በላይ ችግር ውስጥ ነው ያለሁት። የኢኮኖሚም ጥገኛ ነኝ። ዛሬ የኢኮኖሚም ጥገኛ ሆኜ ያው እንደነገርኩህ የልጅቷንም ፍላጎት ያው ቀንሷል፣ የኔንም ፍላጎት ቀንሷል። ለመሆኑ ስንት ልጆች ነው ያሏችሁ? አንዲት ናት ያለችን፣ አንድ ልጅ ናት ያለችን። ትናንትና የነበረው ፍቅር የለም እያልኩህ ነው፣ ቅድምም ስነግርህ በመነሻውም ስነግርህ ማለት ነው። ስለዚህ ያንቺንም የልጃችሁንም ፍላጎት እያሟላ አይደለም፣ ፍቅር ቀንሷል። ስለዚህ የሆነ ነገር አለ። በዛ ላይ ደግሞ ጓደኛው ሰክሮ ይሁን ሳይሰክር ብቻ የሆነ ነገር
ተናግሯል ነው። እንዳንተ ሚስቶች በኖሩኝ የሚል ነገር ሰምተሻል። አሁን ያነ ነገር ውስጥሽ ላይ ስላለ ነገሩ ሊፈጠርም ላይፈጠርም ይችላል፣ ግን ውስጥሽ ሰላም አላገኝም። ጥሩሽ። ስለዚህ እኛውም በምን መሰለሽ ልናግዝሽ የምንችል መጀመሪያ እሱን እንድንከታተለው ከአንቺ ፍቃድ ያስፈልገናል። ያው ባለቤት እስከሆንሽ ድረስ የ80 ባለቤት እስከሆንሽ ድረስ አንቺ ተከታተሉልኝ እስካልሽልን ድረስ መከታተል እንችላለን። የጠረጠርሽውን ነገር ትዳሬ አደጋ ላይ ነው ብለሽ ማመልከትም ትችያለሽ። ግን እኛ ጋር አሁን ምን ታደርጊያለሽ መሰለሽ? ፍቃድ ትሰጭናለሽ። ምክንያቱም የት ነው ፊልድ ብሎ የት ሀገር ነው የሚሄድ፣ የት ነው የሚውል፣ ከማን ጋር ነው የሚለውን ነገር እኛ እንግዲህ ልናጣራልሽ ነው። እኔ አሁን ኖርማሊ እንደዚህ አይነት ስራዎችን ብዙ ጊዜ አልሰራም። ብዙውን ጊዜ ወንጀል ነክ የሆኑ ስራዎች ላይ ነው ትንሽ አይምሮዬም እዛ ላይ ነው እንትን የሚልና እንደዚህ ትዳር መሀል ላይ ብዙ ጊዜ አልገባም፣ እንደው ግልጹን ስነግርሽ። ነገር ግን እዚህ ድረስ መጠናል አንድ ጊዜ በምንም አይነት መልኩ መታገዝ ያለበትን ሰው እናግዛለን። ምንም ችግር የለውም። ነገር ግን እንግዲህ ከዚህ ጋር የምጠብቂው ነገር ጥሩም መጥፎም ሊሆን ይችላል። ጥሩም መጥፎም ሊሆን ይችላል ካልኩሽ ምን ማድረግ አለብሽ? ራስሽን ማዘጋጀት። እሺ። ስለዚህ እኛና ክሮች ከአንቺ ጋር እንደዋወላለን። አዲስ ነገር ካለ የምናሳውቅሽ ይሆናል። እሺ። ጥሩ። ስለዚህ በዚህ መልኩ እንቀጥላለን። ሌላ ያልነገርሽኝ ነገር ካለ የረሳሽው የምጠረጠሪው የሆነ ነገር ካለ አሳውቂኝና እንተጋገዝ። ለእኔ የምትነግርኝ እያንዳንዷ ነገር ትጠቅመኛለች። አዎ እኔ አሁን ምንድነው የምነግርህ ነገር ያው ብዙ ነገሮችን በትኩረት ሄጄበታለሁ ብያለሁኝ። ከጓደኛው ባሻገር እኔ ቤት ውስጥ አንዳንዴ ያው ቅርብ ሀገሮች ደርሶ እንደሚመጣ ደርሶ መልስ እንደሚሰራ ነግሬያለሁኝ። አሁን ግን ከርቀት ያደረገበትን አኳያ እንድታጣራልኝ እፈልጋለሁ። ማለት 3-4 ቀን እያደረ የሚመጣበት፣ ሁለተኛ ትናንትና የነበረው ጠረኖች ዛሬ ላይ የሚያመጣልኝ ጠረኖች፣ በሱም አንዱ ጥርጣሬ አለኝ። ልብሶቹን ምኖቹን አንዳንድ ነገሮችን ሳይ ጥርጣሬዎች አሉኝ። እንደገናም ደግሞ ስልክም ደግሞ አንዳንዴ ገብቼ ወደ ሽንት ቤት ሲሄድ ወይ ወደ አንድ ቦታ ሲሄድ ስልኮቹን ቼክ የማደርግበት ጊዜ አለኝ እና ብዙ ጊዜ ተደጋጋሚ አንድ ሴት የምትደውላለች። እሷ ማናት የሚለውን ነገር ለማጣራት የሄድኩበት ጉዳይ ነበረኝ፣ ግን ያቺ ሴትም ስልክ አታነሳም። ስለዚህ ይሄም ጥርጣሬ ነው ማለት ነው። ስለዚህ አንዳንድ ነገሮችን ውስጤ እያምሰለሰለ የተቀመጥኩበት ነገሮች አሉ። ስለዚህ እሱ ምልክት ናቸው የሚል ነገር አለኝ እና እንግዲህ በሚስትነት እኔ ነኝ ያለሁት፣ የ80 ሚስት እኔ ነኝ ያለሁት ብዬ ከኔ ጋር ነው የሚደዋወለው ብዬ በአንድና አንድ በ4 ነጥብ አላስቀምጥም። ስለዚህ ምልክት ስላገኘሽ ቁጥርም አግኝተሻል፣ ለመደወልም ሞክረሻል። ለምን በዚህ ጉዳይ አላጎራሹም? ማለት ባለትዳር እስከሆናችሁ ድረስ በሀሳቦች ያው መጋጨት ይኖራል ምንጊዜም፣ ግን መጨረሻ መስማማት ግድ ነው። መነጋገር መተሳሰብ እንዳለ ሁሉ በዚህ ጉዳይ ለምን አላወራሹም? ትናንትና የነበረው በጠረጴዛ ዙሪያ ላይ ቁጭ ብለን የምናወራው ነገር ዛሬ የለም። ዛሬ በሀሳብ አንዳንድ ነገሮችን ትንሳ አባገነን ነው የሚሆነው። ስለዚህ ይሄንን ውስጥ እንዲደብቅ አድርጎታል ማለት ነው። ለምን እሱ የበላይነት ሆኖ በቃ አባገነንነት ነው። ለምን ተናገርሽ፣ ለምን ጠየቅሽኝ፣ እንዴት ሆነ፣ ገና ከትንፋሽ የሚወጣው ነገር የትናንትናው ባህሪ አይደለም ማለት ነው። ስለዚህ ያ ነገሮች ሁሉ እኔን እንዲጨቁኖኛል ማለት ሁሉ ይቻላል። ትናንትና የሚሰጠኝን ነገር፣ የማወያየውን ነገር፣ መፍትሄ የማገኛቸውን ነገሮች የሉም ዛሬ። ስለዚህ ያም ከባድ ቁስል ነው፣ ከባድ ህመም ነው። ተጽዕኖ መደረጉ በራሱ ህመም ነው። ይሄ ነገሮችን እናንተ አንደርስታንድ አድርጋችሁ በዚህ ሄዳችሁ ያው በቅርብ ጊዜ ታሳውቁኛላችሁ ብዬ ገምታለሁ። ችግሬን ትቀርፉልኛላችሁ ብዬ ገምታለሁኝ እና ይህንን በአደራ ለምንሃለሁኝ። ብዙ ስራዎች ሰርተሃል። ይህም ከወንጀል አይተናነስም፣ ከወንጀል አይተናነስም። ልጅ ይዣለሁ። ነገ ችግር ውስጥ ልወድቅ ነው። ትዳሬ ሊበተን ነው። ህይወቴ በቃ ቁም ስቅል ሊያጣ ነው። ስለዚህ ድረሱልኝ ጩኸት ነው እየጮኩኝ ያለሁትና ይሄም ከወንጀል ስለማይተናነስ አውቃለሁ። ብዙ የወንጀል ስራዎች እንደምትሰራ አውቃለሁኝ። ሆኖም ግን ይሄንን ብትታደገኝና ብትረዳኝ፣ አንድን ሴት ረዳ ማለት አገርን ረዳክ፣ አንድ ህፃንን ረዳ ማለት አገርን ረዳክም ጭምር ስለሆነ ይሄንን ተባበረኝ ነው የምለው። ሀብትዬ አመሰግናለሁ። እሺ፣ እኔ ችግር የለውም። እኛ በምንችለው ነገር በሙሉ ከጎንሽ ነን። ይህን ማወቅ አለብሽ ምንጊዜም ቢሆን
ምክንያቱም መተጋገዝ ግድ ይለናል። ኢትዮጵያዊ አይደለና መተጋገዝ መተሳሰብ መቻል ስላለብንና እንግዲህ ልናደርግ የምንችለው ነገር በሙሉ ምንድነው? ስልክሽን አክቲቭ አድርጌ ከኛ ጋር ቶሎ ቶሎ እንደዋወል። ስለዚህ የሚሰራውን ነገር ታሳውቂናለሽ። ፊልድ የሚወጣበትን ተሽከርካሪ ፕሌት ነምበሩን፣ ታርጋውን፣ የእሱን ስልክ ትሰጭናለሽ። ከዛ ነው የምንጀምረው። ስለዚህ ያው ፍቃደኛ ነሽ እሱን እንድንከታተለው ማወቅ ስለምትፈልጊ በጣም ጥሩሽ። በቃ ፍቃድሽን ለመጠየቅ ያክል ነው። በጣም እናመሰግናለን። እሺ ተመልካቾቻችን እንግዲህ ያው የተፈጠረውን ነገር እንዳያችሁት ነው። በምን አይነት መልኩ መተጋገዝ አለብን የሚለውን ከክሮች ጋር ተመካክሬ ወደዛ ሂደን የምናሳውቃችሁ ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው እቺን 2 ቀን ለማጣራት ሙከራ አድርገናል ማለት ነው። ትንሽ ያልጠበቅነው ነገር አለ። ይህን 2 ቀን እንግዲህ ፊልድ ወጥቻለሁ ብሎ ነው እንግዲህ ለባለቤቱ የነገራት። ነገር ግን ፊልድ አልወጣም። ያለበትን ቤት ትራክ ማድረግ ይችለናል። ሲወጣ ሲገባ አይተነዋል። እንግዲህ ከውስጥ ካለች ሴት ጋር እሷን እና አንዲት ህፃን ይዞ እንግዲህ ትምህርት ቤት ሲያደርስ በቪዲዮ በተደገፈ ነገር ይዘናል። እንግዲህ ለሚስቲቱ ያንን ማሳየት አለብን። ምክንያቱም ትንሽ ያልጠበቅነው ነገር ነው። እንደዚህ አይነት ነገር ይፈጠራል ብለን አላሰብንም። ነገር ግን ባለቤቲቱ የጠረጠረቻቸው ነገሮች በሙሉ ትክክል ናቸው መሰለኝ። አብዛኛው ሴቶች የምጠረጥሩት ነገር ስለወንድ ልክ ነው። ምንም የማይካድ ነገር ነው። ስለዚህ እንግዲህ አሁን ቤት ውስጥ ነው ያለ፣ ደክሞት አይነት ነገር ነው እንግዲህ ሲገባ አገባቡን ያየ ነው። ፀሐይም ነበር። አሁን ዝናብ ሊመጣ ነው። ዝናብ የተወሰነ ይረብሸናል። እንግዲህ ውስጥ ገብቷል። ዝናቡ እንትን ሳይለና ገብተን እስኪ ምን እንደተፈጠረና ምን አይነት ኑሮ እየኖረ እንደሆነ እኔም ጠይቄው ለማወቅ በጣም ጉጉት ላይ ነኝ። ስለዚህ ወንዴ ባለቤቲቱን ይዞ እየመጣ ነው እንግዲህ። ምክንያቱም እንደዚህ አይነት ሰዎች መቼም እጅ ከፍንጅ ሲያዙ አይነ ደረቅ ምንድነው የሌባ አይነ ደረቅ መልሶ ልብ ያደርቅ የሚባል ነገር አለና ምንም ነገር ሊነግረን ስለማይችል ከኛ የሚጠበቀው ነገር ባለቤቲቱን ይዞ መምጣት ነው። ወንዴ ይዞልኝ እየመጣ ነው የኔ አንበሳ። ስለዚህ እንግዲህ ወደ ውስጥ ልግባና አንዳንድ ጥያቄዎችን እንጠይቅና ማወቅ የምንችለው ነገር ካለ ሰየው፣ ካልሆነ ግን ያው ፊት ለፊት ማገናኛቸው ይሆናል ማለት ነው። አብራችሁን ቆዩ እና ተመለስ፣ ተከተለኝ። አሁን ይህን ሰውዬ ምን ሊናገር እንደሚችል በቃ በጣም ብዙ ነገር ዝም ብዬ እኔ ራሱ እያሰብኩ ነው። እንዴ ጭራሽ ደግሞ አሁን እኛ ያየነው ልጅ ደግሞ አለ እና ይሄው ይሄ ነው የት እና እዚህ ቤት ደህና ዋላችሁ? ሰላም ነው? እንዴት ነው? ሰላም ነው? አለን። እንዴት ነው? ሁሉ ሰላም? እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ እኛው ወጣቶችንና መቼም እንደምታየው ጉንፋን ስለያዘኝ በመጀመሪያ ካሜራውን እናጠፋዋለን። ግን ያው ልክ ነው ያው ላይ መች ይችላል፣ ችግር የለው ማጥፋለት። እኛ እንግዲህ የቲክቶክ ቪዲዮ እየሰራ ነው። ለዛ ነው ካሜራውን የያዝነው። የቲክቶክ ቪዲዮ እየሰራ ነው። ባለትዳሮችን እየዞርን እየጠየቅን ትዳር ምን ይመስላል፣ ለሰዎች ስለወጣቱ ምን ያስተምራል የሚለውን ነገር እየጠየቅን እኛ ገንዘብ እያገኘን ነው። ያው መቼም ግልጹን ስለምነግርህ እኔም ወጣት ስለሆንኩኝ አይደለም እንዲህ ግልጹ ልናገር ብዬ ነው። እና የቲክቶክ ቤተሰቦቻችን ጊፍት ይሰጡናል። ለኛ ለባለትዳሩ ደግሞ የሚያስፈልገው የተወሰነች እቃ ካለ እንደ ስጦታ ያንን ደግሞ እኛ እንሰጣለን ማለት ነው። እኛ ያለን ይበቃናል። ያላችሁ ይበቃችኋል። ግን እኛ ምንድንሆን እርዳታ ምናምን ፈልግም። ምናልባት ሌላ ሰው ይጠቅማል ብለህ የምታስበው አይነት ነገር ከሆነ አጠላልቆ ቆይታል እናደርግ እንችላለን። እኛ አሁን ምንድነው የሚጠቅመን ለእኛ ነው። ይሄ ነገር የሚጠቅመን እኛ ገንዘብ እናገኝበታለን። ያው እኛ ወጣቶች አይደለን መስራትም አለብን አይደለም። ስለዚህ ምንም ፍቃድ አልጠይቅም። ዝም ብለህ በተንኳኩተህ ካሜራ ይደቅምክ ምናምን። ያው መቼም ሳላንኳኳም አልጠይቅህም። በስነ ስርዓቱ በወጉ ልጠይቅህና ፍቃዱን ስጠና ከዛ ቀረጻ ይኖራል። ባለቤት ጋር ሆነ ያለውን ነገር መንገድ ነው ለወጣቶች። እሺ፣ እግዚአብሔር ይስጥልን፣ እናመሰግናለን። እሺ፣ እንግባ። እሺ
እሺ እንግዲህ ተመልካቾቻችን የቲክቶክ ቤተሰቦች እንግዲህ ያው ከወንድማችን ቤት ፍቃድ አግኝተን ገብተናል ማለት ነው። ስለ ትዳርና አንዳንድ ስለ ህይወት ተሞክሮ ያለውን ነገር በተወሰነ መልኩ ያጫውተን እና እናንተ የምታገኙትን ትምህርት ያው እንደተለመደው የት ቦታ ላይ መጻፍ እንዳለባችሁ ታውቃላችሁ። ያንን ጽፋችሁ እንድታሳዩን ስንል በትህትና እንጠይቃለን ማለት ነው። እሺ ወንድሜ እንዴት ነህ? እንደምን አለ? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። ስም ማን ልበል? ስሜ በላቸው ይባላል። በላቸው። በጣም ቆንጆ ስም ነው በላቸው። እሺ እስኪ በትዳር ውስጥ ነው ያለው ወይንስ እንዴት ነው? አዎ በትዳር ውስጥ ልጆች አሉ ወይንስ? ስንት ልጆች አሉ? አንድ ሴት ልጅ አለች። ሴት ልጅ በጣም ደስ ይላል። ባለቤትም እዚህ ነው ያለችው? አለች። ቤት ውስጥ ነው ያለችው። እሺ ያው ሞር ስለ ትዳራችሁ እንድታወሩን እንድትነግሩን ስለምንፈልግ እሷ መምጣት ብትችል በጣም ደስ ይለኛል። በነገራችን ላይ የምነግርህ ነገር ቢኖር የምሄድበት ቦታ ስላለ መኪና ውጭ አቆሜ ነው የመጣሁት እና አንተን ሰዓት እንዳትይዝብኝ ማለት ብዙ ሰዓት እንዳታቆይ የምሄድበት ቦታ ስላለኝ ትንሽ ፈጠን ታደርገው እፈልጋለሁ። አደርገዋለሁ። በተለይ አሁን አንተን አውርቼ እሷን ከማወራ አንድ ላይ ሆናችሁ ቶሎ ባወራችሁ እና አንተም ወደ ስራ ብትሄድ ደስ ይለኛል። ጥሩ። ስለዚህ እንጠራለን። ማማ ውዴ ነይ እስኪ አንድ ሰዎች እናናግር ምናምን ብሎ ቲክቶከሮች ናቸው። ምን እንደሚፈልጉ አላወኩም። እንዴት ነው? ሰላም ልወጣ ስል ይዘውኝ ቲክቶከሮች ናቸው። እስኪ ምናልባት የሆነ ነገር እናገኛለን ብሎ የሆነ ነገር እናገኛለን አይደለም ነገር እናገኛለን። እናንተም እስኪ የሆነ ነገር ሰርቦት አሁን የተፈጠረ ነው ወይ የምታውቀው? ምንም የማውቀው ነገር የለም። ልወጣ ስል በር ላይ ያያዝኝ ምናልባት የሚጠቀሙት ነገር ካለ ምናምን ብዬ ነው የተነኳቸው እንጂ መጀመሪያ ፍቃድ ሳትጠይቅ ያለን በቂ ነው። ፍቃድ ጠይቄያለሁ። ከባለቤትሽ ፍቃድ ጠይቄ ከዛ ደግሞ እኔን መጠየቅ አለበት። እሱ ያው አንድ ናችሁ ስለነበች ያው እንግዲህ አንቺ ማለት ምንድን ነው ሀሳቡ? ምንድን ነው ኮንሰፕቱ? ምንድን ነው መሰለሽ ልወጣ ስል ያዝኝ በር ላይ እና እንደዚህ ምን በተመለከተ ነው? ስለዚህ ህይወት አንዳንድ ነገር እንጠይቃችሁ እኛ የምንጠቀመው ጥቅም አለ ምናምን ብሎ ሲሉ እንግዲህ ያው በሰው ጥቅም ቲክቶክ ላይ ያሰሩ ትዳራችሁን መታወቅ ስላለበት የሚጠቀሙት ነገር ካለ ያው እንግዲህ እኛ ያው ምንድነው ከ80% በላይ ተጠቃሚዎች እኛ ነን። ገንዘብ የምናገኝ እኛ ስለሆነ በዚህ እኛ እንድንጠቀም ነው። ሌላ ምንም እንትን የለውም። ለእናንተ ደግሞ ለባለ ትዳር የሚመጥን ትንሽ የሆነች ማስታወሻ የሆነች ሽልማት እሷን ደግሞ እንሰጣለን መጨረሻ። እነሱ የሚጠቀሙ ከሆነ እኛ የምንጠቀም እንጂ አብረን ይበቃናል መሰለኝ። አይ ምን የሚያስደነግጥ ነገር አለ? እንዲሁም ኩራት ነው ባለቤቷ ጋር ጥሩ። እሺ ያው ጥያቄዎቹ ቀለል ያሉ ጥያቄዎች ነው። የመጀመሪያው መቼም ያው አንቺን መገመት ትችያለሽ፣ እንዴት ተገናኛችሁ ነው መቼም አይደል? የባለትዳሮችና ፍቅረኛ ማቾች ሲሆኑ የመጀመሪያው ሰው ሊጠይቃቸው የሚችሉ እስኪ እንዴት ተገናኛችሁ እስኪ ንገሩኝ ነው መቼም የሚሆነው የመጀመሪያው ጥያቄ። ስለዚህ ከአንቺን ጀምርና ከስምሽ ጀምረን እንዴት ነው የተገናኛችሁት? በምን አይነት ሁኔታ ነው? በፍቅርስ ምን ያክል ጊዜ ቆያችሁ? ስለሱ እስኪ ንገሩኝ። በቅድሚያ ስሜ ሰናይት ይባላል። እሺ ሰናይት፣ ከሱ ጋር የተገናኘ ነው። እኔ መስተንግዶ ሰራ ነበር እና እዛ መስተንግዶ እየሰራ ያው ተጠቃሚ ነበር። ይመጣል ያው ጎዶሎ ነገሬን ይሞላል ብዬ ያለው ያሳለፍኩትም ላይፍ ቤተሰብም ብዙም ሩቅ ቦታ ስለሆኑ እኔ ነኝ ወደዚህ ወደ አዲስ አበባ የመጣሁትና ራሴን ለማስተዳደር እያልኩ ነበር። በአጋጣሚ እሱን ሳገኝ የተሻለ በመስተንግዶ የቀን እንትን ከምን አብሮኝ አጋር ቢኖረኝ ብዬ አሰብኩኝ። መልካም ባል ነው። በጓደኝነት ወደ 2 ዓመት ምናምን አካባቢ ቆይተናል። በጓደኝነት 2 ዓመት ነው የቆያችሁት? ከዛ በኋላስ? ከዛ በትዳር 8 ዓመት ሆነናል። በትዳር 8 ዓመት ያው መከላከያ ወስድ ነበር። እርግዝና ተፈጠረ። አንድ ሴት ልጅ አፍርተናል። አንድ ሴት ልጅ አለቻችሁ? በጣም ደስ ይላል። ያው መከላከያ እየተጠቀምሽ ነው ይሄ ነገር የሆነው? ሳትጠቀሚ ነው? ፈልግ ነበረ በአጋጣሚ ያው ተከሰተ። ደስ ነው ያለኝ። እዚህ ላይ እኔ ጨምርልኝ። ያው እንዳለች በፍቅር 2 ዓመት ነው አብረን የነበረው። በጓደኝነት አብረን 2 ዓመት ነበር። እሷም ያው ቅድም እንደነገረችኝ የካፌ መስተንግዶ ነበር የምትሰራው ካፌ ውስጥ ማለት ነው። በዛ እኔም ከስራ ስመጣ ምናምን እሷ የምትሰራው በቤት
ማኪያቶ ነው የጠጣው ምናምን ነገር ያው ቆንጆ ስለነበረች እሷ ካላስተናገደችኝ አልጠጣም ብሎ እስከምልበት ደረጃ ደርሼ ነበረ ስለነበረች ማለት አሁንስ እንዳላጣላችሁ ከዛ በኋላ ምንድነው የሆነ መሰለህ ያው እንግዲህ ግንኙነታችን እንደዚህ እየጠነከረ ምናምን መጣና በኋላ ያው ለፍቅር ጥያቄ ጠይኳት። እሷም እሺ ብላ ያው ሁኔታዬን ስታይ እሺ ብላ ተቀበለችኝ። ከዛ በኋላ እንግዲህ ያው አብረን መዝናናት ተጀመረ፣ መብላት መጠጣት ተጀመረ ምናምን በረፍት ቀኗ ምናምን ነገር አብረን እንዝናናለን። እኔ ሹፍርና ነው የምሰራው፣ የፊልድ ሰው ነኝ። ከዛ ስመጣ አንዳንድ ነገሮች ምናምን ነገር አደርጋለሁ፣ ሊያስፈልጋት የሚችለውን ነገር ጠይቃታለሁ። በቃ በጣም በብዙ መንገድ ሳፖርት አደርጋት ነበረ በወቅቱ። ከዛ በኋላ ያው አንዳንድ ጊዜ እንደዚህ መዝናናት ሲመጣ ማምሸት መጣ፣ ማምሸት ማደር መጣ ምናምን ነገር እና ያው በሆነ አጋጣሚ የሆነ ጊዜ ላይ ትንሽ ያው የሴቶች ጉዳይ እንደዚህ አይነት ነገር ምናምን ቀረ ምናምን የሚለው ነገር ምናምን ስትል እኔ ደግሞ በወቅቱ እሱን ነገር ፈልገው ስለነበረ በቃ እሱ ምክንያት ፈልግ ነበር ማለት ነው። ያንን ፈልገው ስለነበረ በቃ ምክንያት አልኩና ለምን አንጠቃለልም አልኳት። ከዛ የእሷ ፍላጎት ነበረ። እሺ አለች። በቃ ወዲያው የእሷ ቤተሰቦች ክፍለ ሀገር ናቸው ያሉት። የኔ እዚሁ ቢሆንም የኔ የተወሰኑ ሰዎች እንዲያውቁ ምናምን ነገር አደረኩኝና በቃ ተጠቃለን። ኦልሞስት ወደ 8 ዓመት ምናምን አካባቢ። ስለዚህ አሁን በትዳር አንድ ሴት ልጅ አፍርተናል። ስለዚህ የ80 ባለቤት ናት። ኤግዛክትሊ የ80 ባለቤት ሆና እንግዲህ አንድ ልጅ አፍርታችኋል። በጣም ደስ ይላል። ሁለተኛ ልጅ ለመውለድ አላሰባችሁም? እናስባለን፣ ግን አንዳንድ ጊዜ ያው ኑሮ አስቸጋሪ ይሆንና ለዛ ነው። ኑሮ የምለው ደግሞ ቤት ግዛልኝ እና ደግማለሁ ነው። አሁን ያለ ነው እንዳለችው በኪራይ ቤት ነው ያለ ነው። አንዳንድ ነገሮች በኪራይ ቤት ደግሞ እንዲህ ልጅ እንትን ስትል እኛ ብቻ አለን እዚህ ቤት ተከራይተን የምንኖረው። ሌሎች ተከራዮች አሉ። ልጅ ለልጅ የሚጋጭበት አጋጣሚ አለ። አንዳንዴ ከሌላ ተከራይ ጋር አላስፈላጊ ንግግር ትናገራለህ ምናምን። ያን ነገር ፈርታ ነው እንጂ የእሷም የኔ ፍላጎት ነው መድገሙ መደጋገሙ። ግን ያው የራሳችን የሆነ ነገር ሳይኖርን አንደግሞ ምናምን ብላ ስላለች እንግዲህ እኔ አሁን እየጣርኩ ያለሁት ሌላ ልጅ ለመድገም ሳይሆን ቤት ያለችውን የራሳችንን ቤት ለመገንባት ነው ጥረት እያደረኩ ያለሁት። ከዛ ደግሞ እኔ መንታውን ወድላለሁ ማለት ነው። ከዛ በኋላ መንታውን ነው ድብ የምታደርገው። ግድ ነው። ትዳር የሚጣፍጥም እንደዛ ነው ይመስለኛል። ስለዚህ ከጓደኝነት ወደ ትዳር ወደ አዲስ ትዳር ለሚገቡ ሰዎች እንዲሁ ምን ትመክሯቸዋላችሁ? ከአንቺ ልጀምርና። ያው ትዳር በጣም ደስ ይላል። አብሮ በአንድ ቤት ውስጥ መኖሩ ድካምህን ያለውን ነገር በጣም በጣም ጥሩ ነገር ነው። በተጨማሪ ደግሞ ልጅ ሲኖር የጎደለህን ማንነት በቃ የምታጣጥምበት ነው። ለእኔ አሁን ለእኔም ብትጠይቀኝ እኔን እየጠየቀኝ አይደል? በጣም ለእኔ ትዳር ጥሩ ነው። በጣም እንደምታየው ከእሱ ጋር ባለ ትዳር ማለት ባሌ ሳይሆን እንደምታየው ሁለታችንም ወፍራሞች ነው፣ ወንድማማቾች ነው የምንመስለው። ተመሳሳይ ነው። ለእኔ ትዳር በጣም ጥሩ ነው ብዬ ነው የማስበው። እግዚአብሔር ይመስገን። መልካም፣ በጣም ደስ ይላል። ምን ትመክራቸዋለህ? ትዳር ደስ ይላል። መጀመሪያ ግን እነዛ ሰዎች ዝም ብሎ አሁን ትዳር ትልቅ ተቋም ነው ዘሎ የሚገባበት አይነት እንትን አይደለም። ስለዚህ መጠናናት ያስፈልጋል። በደንብ መግባባት ያስፈልጋል። ካልተግባቡ ያው ምንም ትርጉም የለውም። ያው ግጭት ሊገባ ይችላል ምናምን። ስለዚህ ተጠናኑ፣ ተግባቡ የምለው። ከዛ በኋላ ትዳር መስርቱ። መጀመሪያ ግን መጠናናት ግድ ነው። መጠናናት ግድ ይላል። ጥሩ፣ በጣም ደስ ይላል። ጥሩ እንግዲህ ለቤተሰቦቼ ብዙ ጥሩ ምክሮችን የመከርክልኝ፣ አንቺም እንደዛው በጣም ከልብ እናመሰግናለን። ምክንያቱም ያው ወጣቱ ላይ ነው እየሰራን ያለና አብዛኛው ወጣት ደግሞ እንደምታዩት በዌስተርን ፊልም የተበከለ ነው። አብዛኞቻችን ተበክለናል በፊልም በማየት እና እዛ ፊልም ላይ እነሱ የሚያስተላልፉት ነገር አለ፣ እኛ ደግሞ የምንቀበለው ነገር አለ እና ትዳር ላይ አሁን ያለን አመለካከት ጥሩ አይደለም። እኛ ወጣቶች ወይም ልጅ እንኳን አይደለም ግን በወጣት እንደያዘውና እኛ ወጣቶች ለትዳር ያለን አመለካከት ልክ አይደለም በምናየው ነገር። ስለዚህ እናንተ ደግሞ ምን ታስተምሩናላችሁ የሚለውን ነገር ሞር ለማወቅ ነው ይሄን ነገር እንትን ያለው ያመቻቸ ነው። እስካሁን ያወራነው በቂ አይደለም። እባክህ ሌት ስለሆነ የምቸኩልበት ጉዳይ አለ። ቅድም ነገር ያልነበረ ጥሩ ነው። ግን መቼም ስላለፈ ነገርና ስለ ባለቤት ስለ ልጆች ማውራት ደግሞ ያው
ደስ የሚል ነገር ነው ብዬ ነው የማስብ አይደል? ምንም አይነት ደቂቃ የሚይዝብህ ይችላል ብዬ አላስብም። ያው ከነገርነህ በላይ ሌላ ታሪክ አለ እንዴ? ምን ይኖራል? እንደውም ጥሩ ነው እኮ በአጋጣሚ ያው እረፍታችንን በእንደዚህ አይነቱ ማሳለፋችን ጥሩ ነገር ደግሞ ነው። ልወጣ ነው ብዬ ልነግርሽ ነበር ከበር ላይ እነሱን አግኝቼ የተመለስኩት። በቃ እንግዲህ እንግዳ ክቡር ነው እኛም ብለው መጥተዋል። እሺ ካልሽ እውነት ነው። ስለዚህ አሁን ጥፋት ብታጠፋ ምንድን ነው የምታደርግ? ባለቤትህ ጥፋት ብታጠፋ ጥፋቱ ትልቅ ጥፋት ቢሆን በምን አይነት መልኩ ነው የምትገስጻት? በምን አይነት መልኩ ነው የምትነግራት? ምንድን ነው የምትወስደው እርምጃ? መቼም በዚህ በሰለጠነ ዘመን ሴት ልጅ እጅህን አታነሳም። እንዴት ተብሎ እሱም እዚህ አዲስ አበባ ከተማ ላይ የሆነ ሴት ልጅ ላይ እጅን የሚያነሳ ወንድ ካለ ለእኔ እንትን ነው። ወደ እኛ ስመጣልህ ደግሞ በመነጋገር ነው እኛ ችግሮቻችን የምንፈታው። በቃ ስህተት እንኳን ቢኖር መኝታ ቤት ገብተን ነው ስህተታችንን የምናርመው። ልጃችን እንኳን እንዳትሰማን ማለት ነው። ምክንያቱም ልጃችን ኦልሞስት የ7 ዓመት የ8 ዓመት ልጅ ትሆናለች። እሷ እንድትሰማ ስለማንፈልግ ወደ ውስጥ ገባ እንልና መቆንጠጥም ካለባት ውስጥ ትቆነጥጣለች። በጣም ጥሩ። ከዛ ውጭ ግን ያው በመነጋገር ነው የምንፈታው። ያው ቤታችን ውስጥ ያለው ነገር እንደዚህ ነው። በቃ ከእሷ ውጭ ለማን ትናገራለህ አንተ? ጥፋት ብታጠፋ ለማንም አልናገርም። አንቺስ? እስካሁን ድረስ ያው በትዳር መጋጨት አይቀርም፣ ልንነጋገር እንችላለን። እንደውም ብዙ ጊዜ ያው እንደዚህ አለመግባባት ሲፈጠር ሆቶኝ የምናገረው እኔ ነኝ። ያው እሱ እንዳለህም ሕፃኗ እንዳሰማ ልጅቷ እንዳሰማ ሁለታችን ነው ችግራችን የምንፈታው። በተረፈ የራሴንም ነገር ለሰው ማውራትም አልፈልግም። በተቻለኝ ወደ እግዚአብሔር የሚስተካከል ነገር ካለ ለእግዚአብሔር ነው የምጠይቀው። የማዋየውም ሰው የለም። ደስ ይላል። ጥሩ። እስካሁን ያደረግነው ነገርም በጣም ደስ ብሎኛል ከእናንተ ጋር። ወደ አንተ ልምጣና ከትዳር በፊት ያልነገረችህ ልጅ ቢኖራት ምንድን ነው? እንዴት ነው አቀባበልህ? ለባለቤትህ በምን አይነት መልኩ ነው የምትነግራት? ወይም በምን አይነት መልኩ ነው የምትግባቡት? እኔ ሁሉም ነገር ነግሬያት ነው የተገናኘነው። ገብቶኛል። አንተማ ተነጋግራችሁ ነው። እሱማ ቢሆንስ ነው ኢፍ ነው። እና ባለቤትህ ከሌላ ወንድ ልጅ ቢኖራት እና መጨረሻ ላይ ብትነግርህ፣ አብራችሁ የኖራችሁ ይህን ያክል ዓመት ኖራችሁ፣ ለምሳሌ ዛሬ ብትነግርህ ምንድን ነው? እንዴት አድርገን የምትቀበላት? አሁን ባለቤትህን በምን አይነት መልኩ ነው ይህን ነገር እንዴት ሳትነግሪኝ ብለህ ምን አይነት ነገር ሪያክሽን ያንተ ምን ሊሆን ይችላል? ምናልባት ትንሽ ሊያናደኝ ይችል ይሆናል። ግን ያው እስካሁን ድረስ ያው ጥሩ ፍቅር እያሳለፍን ስለሆነ ቢያንስ ለልጃችን ስንል እኔ መስዋዕትነት መክፈል ካለብኝ መስዋዕት ከፍላለሁ ብዬ አስባለሁ። በምን አይነት መልኩ ነው መስዋዕት የምትከፍል? በቃ ማለት ያው ለእሷ ያለኝን ነገር እንትን እንዳለ ማለት ነው። ማለት ያው ለእሷ ከዚህ በፊት ሲሰጠው የነበረውን ፍቅር እሱን ላለማጉደል፣ ምክንያቱም በመሀል ልጅ አለች፣ እሷ መጎዳት የለባትም እንጂ ወደ መለያየቱ ምናምን ለምን አልነገርሽኝም ምናምን ብዬ ብዙ ሊያጨቃጭቀን ብዙ ሊያነጋገረን ይችል ይሆናል። ከዛ ውጭ ግን ያው ቅድም እንደነገርኩ የእሷ ቤተሰቦች እዚህ የሉም። ሳገኛትም ያው ቅድም በነገርኩ ሁኔታ የተገናኘ ነው። በቃ ምን ብዬ ግጭት ውስጥ ልግባና መለያየት ውስጥ በዚህ አጋጣሚ አንድ ነገር ልናገር ማለት እኔ ደግሞ ይህን ጥያቄ እኔን ብትጠይቀኝ ልጠይቅሽ እስኪ። አሁን እኔን ብትጠይቀኝ ከትዳር በፊት ለነበረው ነገር ግልጹን ከነገረኝ መጀመሪያ አሚን ብዬ እቀበላለሁ። ግን ዝም ብሎ ደብቆ አሁን ልጅ አለው ተብዬ ብባል እኔ አላቅም፣ በፍጹም ልቀበሉ አልችልም። ነገርኩ ከኔ በፊት እኔም እንደዛው ያሳለፍኩት ላይፍ ሊኖር ይችላል። ግን የነበረውን ነገር አጽድተን ነው ማለት አሁን እሱ እንዴት ቀለል እንዳደረገው አላውቅም። እኔ በዚህ መልኩ እኔ አልቀበልም። ነግሮኝ ከሆነ ግን ከዛ በኋላ ወይ አንቺ ፈርቼ ነው ምናምን ወይ ሌላ ምክንያት ቢያመጣ ግን እንደዚህ አይነት ነገርም እግዚአብሔር ይመስገን የለብንም ብዬ ነው የማስበው። የለም እሱማ እንዲሁ ዝም ብለን እንዲሁ ነው እንጂ ምክንያቱም የተለያየ ነው። አሁን በዚህ ሀሳብ እኔ እና እሱ ብዬ እኮ ነው ተለያይታችኋል። እና እንዴት ነው አንተ ቀለል ያደረግከው? ለእሷ ካለ ፍላጎት ፍቅር የተነሳ ነው ወይስ?
እሷም እኮ ተወዳለች፣ ግን ያው እኔም ወዳታለሁ። ቀይ መስመሮች አሉ ብዬ አስባለሁ አይደል? እኔም ወዳታለሁ። ታውቃለች ቃለሁ እንዴ? በጣም 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 ነው የምንዋደደው እንዴ። በዚህማ ምንም ችግር የለብንም። ስለዚህ ምንም ችግር የለውም። በአንተ በኩል ችግር የለውም። እኔ ምንም ችግር የለብኝም። አሁን ላይ ከሌላ ሰው ጋር እንግዲህ ሚዛን ቢቀመጥ የማን ይመዝናል ብለህ ታስባለህ? ያንቺ ነው እንጂ ልክ። ትክክል። እሺ እኔም ወደ አንቺ መጣሁ። እሺ ስለዚህ ሌላኛው ጥያቄ ደግሞ ምንድን ነው? እንግዲህ ጥሩ ጊዜ እየቆየን ነው። ጊዜ መውሰድ አልፈልግም በእውነት ከሆነ ያንተን ጊዜ፣ ግን አንድ ላይ ስለሆናችሁ ደግሞ ደስ ብሎኛል። ይህን አጋጣሚ ላላገኘው እችላለሁ። ተሽከርካሪ ነው ይዤ እወጣለሁ ያልከኝ ይመስለኛል። ውጪ ነበረ ጊዜ ምን እንትን እንዳልሻማብህ። ግን እዚህ በኋላ 2 ወይ 3 ጥያቄዎች ይቀሩናል እና አንደኛው ምንድን ነው? በዚህ ሰዓት በዚህ በፍቅር እየኖራችሁ ልጅ ወልዳችሁ እየኖራችሁ ሌላ ወንድ በመሀል የፍቅር ግንኙነት ቢኖራት ወይም ብታፈቅር ምን አይነት ስሜት ነው አንተ ያለ? ወይስ በምን አይነት መልኩ ነው ልትነግራት የምትችል? ምንድን ነው የፈለከው ሰው ማለት ያው እሷ ሳታውቅ አንተ ብታውቅ ልታለያየ ነው በጣም ማለት ቢኖራት አይደለም። ጥያቄ ነው ቢሆን አግባብ ያለው ጥያቄ ያለውን ትክክለኛውን ነገር መናገር ነው። ልታለያይ እሷ ጋብቻ ልጠይቅ ነው የመጣኸው? ኧረ እንደዚህ ባለም ነው። እንደዚህ አይደለም እኮ አሁን እርግጥ አንቺ ደግሞ ምንድን ነው ለስለስ የምትደግፊ? ምን ማለት ነው? ለእኔ አይደለም እኮ የደገፈች ቀድሞ እኮ ያገኘሁ አንተን ነው። ግን ገብተዋል፣ በቃ ገብተዋል፣ ተቀምጠዋል። በቃ አለቀ። አግባብ ያለው ጥያቄ ነው። ያው መቼስ እንደዚያ ነገር አይጠየቅም በባለትዳር። አሁን ያ ማለት ነው እሱ እንደሚለው እኔ ከሌላ ሰው ጋር ሆነ አንተ ልትቀበለኝ ነው ማለት ነው አይደለም? መልስ ነው እንድትመልስልኝ የሚፈልግ። ሁለት ደግሞ እንደኛ አይደሉም እነሱ ልጆች ብዙ ነገር መጠየቅ ይፈልጋሉ። የራሱ ጉዳይ እባክሽ። ምን ይዞብኝ እንደመጣ ምን አውቃለሁ እኔ። ምን አለና ምን ይዞ ይመጣል? እንደዛ አይደለም፣ እንደዛ ሳይሆን ምንም አይነት ጥያቄ ብንጠይቃቸው በቃ ጥያቄ ብታቆሙ ደስ ይለኛል። እኔ ወደ ሜሄድበት ቦታ ልሂድ እኮ። ትሄዳለህ፣ እሱንማ ችግር የለውም እኮ ብያለሁኝ። እሺ በቃ የሚያስቆጣው ከሆነ ወደ አንቺ ልምጣ። እሱ ከሌላ ሴት ጋር ግንኙነት እንዳለው ብታውቂ ዛሬ ምን ታደርጊያለሽ? ነገርኩህ እኮ ቅድም። እንዴት ይሆናል? አይሆንም እንደዚህ አይነት ነገር እንዴት። ምክንያቱም እኔ እዚህ ቤት ውስጥ እኮ ስኖር ብዙ ነገር እንዳልኩት ትዳር ጥሩ ነገር ቢሆንም ብዙ ነገሬን አምቄ ለትዳሬ ብዬ ታምኜ ቁጭ ብዬ እንዲህ አይነት ብሎ ሊለኝም አይገባም። እኔ መቀበል አልችልም። ያው ከባድ ነው። ምክንያቱም ትዳር በራሱ እኮ የራሱ የሆነ ሚስጥር አለው። በቃ ካገባ ሚስቱ ናት። ከእኔ ያለው እኮ ሌላ ለምንስ ይባላል? እግዚአብሔርም አይወድም እንደዚህ አይነት ነገር። ያው እሱ ትንሽ አይደለም ጥያቄ እኮ ነው ወንድሜ። ምንም እኮ አይደለም ነው የሚል ነገር እኮ አልወጣንም እኛ ነው አይደለም አላለም ያለው ነገር ቢሆንስ? አይ በቃ በባትዛል ባህል እየገባችሁ እዚህ ያበጥጡ በቃ ምንም አልገቡ። ምን አሉ? አይ በቃ ከዚህ እንደዚህ ጥያቄ ማን ጠይቆ ነው ያውቃል? ከዚህ በፊት ምን ችግር አለው? እኛ እኮ አይ በቃ ምን ችግር አለው? ጠይቅ። ይቆም ነው ጥያቄው አላስደሰተም? አይ እኔ አላስደሰተኝም። በቃ ደስ የሚል ነገር ምናምን ውስጥ እየታያለ ውስጥ እየታየ አይደለም። አዎ እሺ ቶሎ ጨርስ ከሆነ ቶሎ ጨርስና እናንተም ወደ መጣችሁበት ሂዱ፣ እኔም ወደ ሜሄድበት ቦታ ልሂድ። ኧረ እኛ የሚያስቆየን ምንም ነገር የለም፣ የሚያናድም ነገር የለም። እርግጥ ሊያናድ ይችላል። መቼስ ትዳር ላይ ስላለ እንዴት እንደዚህ አይነት ጥያቄ ይደፍረኛል ነው። እኛ ደግሞ ቢሆንስ የሚል ጥያቄዎችን የምንጠቀመው ነገር አለ ምናምን ስላላችሁ ምናልባት እንግዲህ ምንጠቀመው በቲክቶክ የምትለቃቅሙት ነገር ካለ ሌላ እንለቃቅማለን። እንደው ምንም ችግር የለውም። ለቃቃሚዎች ነን። እኔም ካሜራማኔም ወዳጀም አለ እዛ ከውጭም አለኝ እንግዳ። ምንም ችግር የለውም እንለቃቅማለን። ግን እንድንለቃቅም ደግሞ ፍቃድ ብትሰጠን ደስ ይለናል። አንተ ሰጥቼማ እኮ ገባህ አላግባብ ሌላ ጥያቄ ውስጥ የገባ ስለሆነ እኮ ነው። እኔ እኮ አሁን ቢሆንስ ለምን አትነግራትም? ለእሷ በእኔ ከምትቆጣ ወደ እሷ ዙረህ ከሌላ ጋር ግንኙነት ቢኖርሽ ደስ ማይል ከሆነ ደስ አይለኝም፣ ልክ ስላልሆነ ያለው ልሽ እኮ ማሪ አትላትም? ደስ አይለኝም እኮ ብዬሽ እኮ ነው። መቼስ እንግዳ አይደለን ዛሬ። እንደ እንግዳ ብታከብረን ጥሩ ነው። እሱስ ልክ ነው። ጎረቤት ይጨቃጨቃሉ መሰለኛል።
ምንድን እንዴት አድርገን እንደምናስቆማቸው ግራ ገብቶናል። ያው ሁልጊዜ ነው እንደዚህ አይነት ነገር ያለው። ጭቅጭቅ አለ ሁልጊዜ ሁሌ ነው የሚጨቃጨቁት። ግን ያው በቻልከው መንገድ ትሞክራለህ። ጭቅጭቅ አለ። ቅድም ጀምሮ ሰማለሁኝ። ጆሮ አንደኛው ጆሮ እዛ ጎረቤት ገብቷል። ከኛ ጋር ጨርስ። ደስ ይለናል። ጭቅጭቅ አልፈጥርም። እዚህ ጭቅጭቅ ፈጥር ያለው እንዴ? በቃ እሺ። ምን አሁን ሌላም የቀረ ነገር ካለ? አንድ የመጨረሻ ጥያቄ አለኝ። ያን ጥያቄ ምንድነው? ሁሌም ደስ የሚለኝ ጥያቄ ነው። መጨረሻ ነው እና ትንሽ የሚጨንቅ ነገር አለው፣ ግን ደስ ብሎኝ ነው መጨረሻ ጥያቄዎችን ጠይቄ የምወጣና ምናልባት አንተ የተሳሳትከው ነገር ካለ፣ ምናልባት ስህተት ላይሆን ይችላል በአንተ እይታ፣ የተሳሳትከው ስህተት ካለ ወይም ሌላ ነገር ካለ ስለዛ ነገር እስኪ ይቅርታ ጠይቃት ባለቤትህን ካለ። ዝም ብዬ ከመሬት ተነስቼ ማለት ካለ ነው። ከሌለ የለም በለኝ፣ ችግር የለውም። ይቅርታ መስጠት ጉዳይ የለም። አንቺ ደግሞ እሱን ይቅርታ የምጠይቂው ነገር ካለ እስኪ ይቅርታ ጠይቂው። ምናልባት በትዳራችን ያስከፋው ነገር ማለት አንዳንድ ያለመግባባቶች ያጠፋሁት ነገር ካለ ይቅርታ ብያለሁ። ደስ ትላለች። ምንም ነገር የለም። ይቅርታ የማይጠይቅ ጉዳይ የለም። ያው ተግባብተን ተስማምተን እየኖርን ያለን። ስለዚህ አንተ ጋር ምንም ነገር የለም። እኔ ምንም ነገር የለም። ስለዚህ ልጃችሁ ማን ነው ስሟ? አንቺ ልጠይቅ። ትዕግስት። ይቅርታ ሳምራዊት ናት። ጎረቤት አለች ትዕግስት የምትባል መኪና ውስጥ ጋሼ ምናምን ስለምትለኝ እኔ ደግሞ ያው ትዕግስት ስለሆነች ጎረቤታችን ልጅ እንዲሁም እሷ አቤት ስለምትል እሷ ልታውቃት የሚገባ ትንሿ ልጅ እኮ ናት። ልጃችን ሳምራዊት ናት። እኔ ተሳስቼ እኮ ነው። ልጃችን ስምማ ሳምራዊት ነው። ወይስ ልታወጣላት አስበህ ነበር? ሳምራዊት በላቸው በፊት ምናልባት አስቦ ይሆን እንደዛም ሊሆን ይችላል። ሳምራዊት በላቸው ትባላለች። እንደዛም ሊሆን ይችላል። ወይም ደግሞ አሁን የጠራት ማን ነበር ስሟ? ትዕግስት በላቸውም ልትሆን ትችላለች። አይታወቅም። የሚቀጥለው ልጃችን ልትሆን ትችላለች። የሚቀጥለው ሳይሆን እንዲሁም ከሳምራዊት በአንድ ዓመት ከፍ የምትል ይመስለኛል። ማንች? ትዕግስት። የማንች ትዕግስት? ትዕግስት ከመጣዋይ ጋር ያው እኔም ልጨርስልህ ብዬ ነው። ትዕግስት የሚባል ልጅ ነው የለኝም። ትዕግስትማ ስላለችን ስሟንም ራሱ የጠራው የለኝም። ትዕግስት የሚባል ልጅ ማለት አልገባኝም። ያው እንግዲህ ግልጹን መነጋገር መቼም ያለብን ይመስለኛል። ጊዜም የመጨረሻው ጥያቄ በጣም የሚያስደስተኝ የመጨረሻው ጥያቄ ያለው ሁሌም ብዬሻለሁ ቅድም። ስለዚህ ትዕግስት በላቸው የምትባል ልጅ አለችው። ስለሱ ጉዳይ ስነግርሻለሁ። በላቸው? ለምን እሳሳታለሁ? አልተሳሳትኩም። ተሳስተሃል። ለምንድን ነው የተሳሳትኩ? ንገረኝ እስኪ። ምን አውቃለሁ ለምን ተሳሳትኩ? ከየት አምጥተህ እንደምታወራ አልገባኝም። ምን ማለት ነው? ከየት አምጥተህ ማለት ነው? ከየት አምጥተህ? አንተ ያመጣኸው ነው። የለችኝማ። ትዕግስት የምትባል ልጅ አለች። ትዕግስት በላቸው። ከማን እንደወለድካት ንገር። ምንድን ነው የምትለው ወንድሜ? ይኸውልሽ አሁን አንድ ነገር ልንገርሽ። አውቃለሁ አንቺ እንደሚያስቆጣሽ እንደሚያናድድሽም አውቃለሁ። ተናደሽ ዲሽን ከኔ ላይ እንድታነሽ አልፈልግም። ምክንያቱም እንድትናደጅ ሳይሆን የሚፈልግ ግልጹን ነገር እንድትሰሚና እንድታውቂ ነው ፍላጎቴ። ስለዚህ ምንድን ነው የማውቀው? ሌላ ትዳር አለው ማለት እሱ በላቸው? በፍጹም ሌላ ትዳር አለ። እኔ የለኝም ትዳር። መጀመሪያም ነግሬሃለሁ። ከእሷ በፊት ይቅርታ መጠየቅ ካለብህ ይቅርታ ጠይቅ ብያለሁ አይደል? ይቅርታ ጠይቅ ያልኩበት ምክንያትም ይሄ ነው። አልገባኝ ወንድሜ፣ በደንብ አስረዳኝ። ትዳር አለው ማን እሱ? አዎ እንዴ! ኧረ በፍጹም ሊሆን አይችልም። ትዳር የለህም? እኔ ይኸውልህ ዛሬ ልትዋረድ ነው በላቸው። ምንም ያዋርድሽ ላይ አይደለም። ዛሬ ትዋረዳለህ በላቸው። መናገር ያለብህ ነገር ካለ ንገራት። ስተት ከሆነ ስተት ነው በላት። ስተት ካልሆነ ደግሞ ንገራት። ልጅ እንደዚህ እንዴት ሊል ቻለ? ምን አቀለታለህ? ከየት እንዳመጣህ ነው? ይኸውልህ ምን ነው ፊት ተቀየረ? ምን አገዳኝ እንደዚህ አይነት ለምን አይቀየርም? ለምን አይቀየርም? ይቀየራል እንጂ ምንድን ነው እየሰማን ያለው? ጥሩ ነገር ነው እየነገረኛል። ጥሩ ነገር እየነገረኛል ብዙ ነው። እና ምን ይኸውልህ አሁን አንድ ነገር ልንገርህ። ስማ በላቸው። ቅዠት አይደለም። ይኸውልሽ እውነትም ቅዠት አዳምጠኝ። ይኸውልህ
ለምን እንዴት ብሎ ቀና ይላሉ? ትክክል ነገር የተናገርኩኝ ምንድን ነው? ኧረ ማለት ኧረ የምትይኝ ምንድን ነው? ጠይቂው እስኪ በላቸው ወይ ቀና ብለህ እስኪ አስረዳ። ምንድን ነው ምን እያለ ነው? ስለምን ወይ እንደሚያወራ እኔ አልገባኝም፣ አላውቅም። ቀና ብለህ እያየ አወራና እንጂ ምን ሆነህ ነው አንገት የምትደፋው? ምን ነው ራስህን ምን ነው ይሄ ሲነሳ ለምን ራስህን ማመን? ምን አውቃለሁ? በኮንፊደንስ መልስ ያለውን ነገር ምን አውቃለሁ? ወንድሜ ለእኔ በደንብ ንገረኝ። እኔ ልበልህ። ጥሩ እሺ። ሌላ ትዳር በላቸው። ሌላ ትዳር አለው። በቤተሰብ በትንሽ ጓደኞቹ የመሰረተው የ80 ተብሎ ትዳር እንዴ? እኔ ከኔ ጋር እኮ 80 ያለው አለው። ያው አሁን አንቺ እየነገርሽኝ ነው እንዴ? ማስረዳት ካለብህ ይኸውልህ አስረዳት። አሁን ምን ማስረዳት ነገር የለም። በቃ ምን ማስረዳት ነገር የለም። ምንድን ነው? ምን ማለት ነው? በቃ ምን ማስረዳት ነገር የለም። የከሰዎቹ ሊያትዳር የለኝም። አንተ እርግጠኛ ነህ? ምንድን ነው አንቺ በላይ ዛሬ አቃሽቶኛል። ሲጀመርም ልጅ አለው ከቤት አራት ሰው ነው። ትዕግስት ያላት እሷ ነው። እሰይ ምን ነው? ይኸውልህ በላቸው። ራስህን አትከክ፣ ዝም ብለህ ንገራት። የተፈጠረውን ነገር ንገራትና አስረዳትና ተግባቡ። ችግር የለውም። እንዴት እባክሽ ነይ። ምን ማለት ነው? አስረዳን። ምንድን ነው? አሃ ሌላ ማስረጃ አለኝ እኔ። ችግር የለውም። ተይው። እኔ ስገባ አብዛኛው ደስ አይልም። ይኸው የ80 ትዳር ይኸውልሽ፣ ይኸው ከወይዘሮ ማሪቱ ጋር ይኸው ተመልከች። በስመ አብ ወመንፈስ ቅዱስ። በስመ አብ ወመንፈስ ቅዱስ። በስመ አብ ወመንፈስ ቅዱስ። ምን ማለት ነው? ይኸውልህ ምንድን ነው? የልተር ነው የልተር ነው እንዴ? አንተ ሰውዬ ምን እየሆንክ ነው? አውራት። ይኸውልህ አውራት፣ ንገራት። የሁሉ ወሬ የሁሉ ነገር እኔ እያታለልክ ነበር ማለት ነው? ይኸውልህ አቶ በላቸው ንገረኝ። ስማኝ፣ አሁንም ቢሆን አልረፈደም። ማስረዳት ካለብህ አስረዳት፣ ንገራት። አንተ እኮ ነው የማናገርህ። ምን ነው? ይቅርታ ንገራት መጀመሪያ። በፍጹም እንዴት ይሆናል? ህግ የለም እንዴ? ህግ የለም እንዴ? ምን ማለት ምንድን ነው? ይቅርታ እያመንክ ነው? ምን ማለት ነው? ቀኑን አናግረኝ። ምኑን ነው ይቅርታ? ምንድን ነው ይቅርታ ማድረግልን? እኔ ተጨብጬ ቤት ውስጥ ኖሬ አንተ ሌላ ትዳር መስርተሃል። የት ነው ሩጣ የምትሄዳው? የምትወጣ ንገረኝ እስኪ። የት? እሷ በልትሄድ ነው? እሷ ነው ሌላ የትም የምሄድበት የለም። እተውሃለሁ። ምንም ችግር የለብኝም። ግን ማወቅ ከፈለግሽና እሷም ባለቤቱ ማወቅ ስለምትፈልግ ላስገባት ፈቃደኛ ከሆንሽ አስገባልኝ። እስኪ ማን ናት እሷ? አቶ በላቸው ላስገባት። አንተ አናግራቸው። ማንም የምታስገባው ማንም ያስገባው እንዴ? ይቅርታ እያልክ እኮ ነው። እኔ አልገባትም። ይቅርታ የጠየቀው ለምንድን ነው? ንገራት። ምን ነው ይቅርታ? ምን አድርገሃል? አንተ ይኸውልህ አውቃለሁ እንደሚያሳፍር፣ ግን አሁንም ቢሆን አልረፈደም። ንገራት። ተነስና ያለውን ነገር አስረዳት። ንገራት። እንዲሁ ዝም ብሎ የተገነባ ትዳር ነው እንዴ? ኧረ እኔ በፍጹም እዛው ጥግህን ያዝ። እኔ ምንም ይቅርታ የማደርገው ነገር የለም። ዝም ብዬ የተገነባ ትዳር አይደለም ይሄ። ምን ማድረግ አለብኝ ከዚህ በላይ? እኔ ምንም አድርግ አላልኩም ወዳጅ። እኔ በቃ ይቅርታ ጠየቁ። በቃ ይቅርታ ጠየቁ። ንገራት። አሁን ትዳር አለ የ80 አስረዳት። ውሸት በልና አስገባታለሁ። ችግር የለውም። የ80 ነው ምንድን ነው? ንገራት። በባህላዊ ያው ቅድም እንደነገረች ነው። በሰፈር እሷንም በሰፈር እንዳረከው ማለት ነው። ኧረ እባክህ ተወኝ፣ ኧረ እባክህ ተወኝ፣ ሰውዬ ኧረ እባክህ ተወኝ። ምን ላድርግ? እኔ ምን አደረኩኝ? እባክህ ተወኝ፣ በቃ ልኖርበት። በቃ አንተ እንደዚህ አገሬ በእኔ ህይወት ትጫወታለህ? ቆይ እንዳትጠይቀው። የዛኔ አንተ ሳምንት ሙሉ እየቆየ የምትመጣው ፊልድ እያልክ አልጋውን የማታውቀውን ነገር ለዚህ ነበር። ምን አደረኩኝ? ምን አይነት ሰው ነው?
እንዳይጎዳብሽ እባክሽ። እንዳትመጪው እባክሽ። ኧረ ገና እንገዳደላለን። ገና ብዙ ነገር ነው ያደረገኝ። ከዚህ በላይ እኔ ምን ላድርግ? ከዚህ በላይ ምን እሆናለሁ? ተረጋጊ። አሁን ምን ማድረግ ይቻላል? እሺ ረጋ በይና አንተ ለልጁ ያውቃል። ስነስርዓት እረፍ። ሰው ይኸውልህ ተረጋጋ። ሰው ህይወቴን ባስተካከለ ምን አደረገ? ችግር የለውም። ተረጋጊ። በስመ አብ። እኔ እውነት እኔ ማመን አቅቶኛል። ይሄን ሰውዬ እኔ እንዴት ምን ያለው የሚቀበለው? አንድ ነገር ልንገርሽ። ትዳረደማለህ። እስኪ ንገራት። እንዴት ግድብ ልስጥ። እኔ መስማትም አልፈልግም ከዚህ በላይ ምን ማስረጃ ያስፈልጋል እኮ? በቃ የሆነውን ነገር ሁሉ እኮ ሆኗል። ቀና በልና ንገራት። አንተ ሆኗል። እኔን ተነስተህ መማታት አለ። የምታወራው ዝም ብለህ ነው። እኔን ተማታት ልጃችን እንወልዳለን ምን ስትል አለ? ለካ አንተ ሁለተኛ ልጅን አስተካክለህ ነው። ተሳስቻለሁ። በቃ ይቅርታ። ምን ማለት ነው? ህይወት ነው እኮ ስነ ስርዓት ይዛውራት ደግሞ ህይወት ነው። ይኸውልህ ልጁ ይኸውልሽ አሁን ከውጭ ነው ያለች። ልጥራትና ትየው እሷ ማወቅ ፈልጋለች። ከትዳሯ ላይ ስለቀዘቀዘባት ማወቅ ፈልጋ ነው። አሁን አገናኘን ያለበት እንጂ ብዙ ነገሮች እኮ ያለው ስልክ ያወራል። እንደገና በፊት አንድ ቀን ግፋ ቢል አንድ ቀን 2 ቀን ነበር። ሳምንት እየቆየ ነው የሚመጣው። እኔ አሁን ይኸውልሽ ልጠራት ነው። ምን ማለት ነው? አንቺ እንዳትታይብኝ ከእሷ ጋር እንዳትታይብኝ። አሁን እሷ ልጅ ማሳደግ አልቻለችም። ልጅ አላቸው። ልጅ ማሳደግ ስላልቻለች ከብዶኛል ኑሮ ብላለች። ስለዚህ ይዣት ልመጣ ነው። ልምጣ። እንዳትመቻት፣ እንዳትመታቱ፣ እንዳትጣሉብኝ። እሷ ማወቅና ማየት የምትፈልግ እሷ ምን እንደዚህ ብሏት ሊሆን ነው የሚሆነው። ምንም ሌላ ነገር የለውም። ወንዴ ይዛት ነው ወይዘሮ ማሪቱ ቶሎ በል። አንተ ምን አይነት ሰው ነህ? ምን አይነት ሰው ነህ? አንተ ለልጅ ሀሳብ ለነገሩ ሌላው ሶስተኛም አራተኛም ሊኖር ይችላል። ምን ማስተኛለ? ምን ነገሮች እንዳትታይብኝ ከእሷ ጋር እሺ። ምንም እሷ ጋር ምንም ጥፋት የለም። ይኸውልሽ እግዚአብሔር ይመስገን። ያልኩት አይደለ ሆኖ ተገኘ። ዋው ብያለሁ። ብያለሁ። አንቺ ማነሽ? እኔ 15 ዓመት የትዳር አጋሩ ነኝ። የልጅ እናቱ ነኝ። አንቺ 10 ዓመት የ5 ዓመት ልዩነት አለን። የ5 ዓመት ልዩነት አለን። አየሽ? ይሄ ሸርሙጣ ቤት ለቤት በቤት ቁጥር እየሄደ ነው። በቤት ቁጥር አንቺና ታዲኛም እንተዋወቃለን እኮ አቅሻለሁ። እኔ አቅሻለሁ። በቤት ቁጥር ነው የሚሄደው። አየሽ? እዚህ ጋር ቁጭ አድርጎ ይኸውልሽ፣ ይኸው እኔንም እሷንም ቁጭ አድርጎ ለብዙ ነገር አለሽ። ይኸው አየሽ ቁጭ እኔና አንቺ ለሴት እናወራለን። ብዙ ጉዳይ አለ፣ ብዙ ችግር አለ። ትዕግስት በላቸው የምትባለች ናት። ትዕግስት በላቸው ትባላለች። ይኸውልሽ ትዕግስት በላቸው 15 ዓመት የትዳር ህይወቴ ነው። አየሽ? ይኸውልሽ ወንድማመን አንተ የትዳር ህይወቴ ይኸውልሽ እየበጠበጠኝ ያለው ፊልዴን ኩኝ እያለ በአንድ ቀን የሚሄድ ሰውዬ በአንድ ቀን የሚመለስ ሰውዬ ሳምንት 15 ቀን በቃ ይኸው ቅሌታም አንብስብስ አሻርሙጣ ሌላ ችግሮች ታመጣብኛለህ። ሌላው አይደለም። አይተባብትዬ እግዚአብሔር ይስጥክ። የእናንተ ሚዲያ የእናንተ ትልማ ትልቅ ቦታ አለኝ፣ ትልቅ ክብር አለኝ። እንዲህ እየፈለፈላችሁ ታወጣላችሁ። እውነት ነው። እኔ አለኝ፣ አዎ መረጃ አለኝ። ቤቴ ጎሏል። የትናንትና ፍቅር የለም። ብዙ ችግሮች አሉ። የትናንትና ፍቅር ዜሮ ናት። ሴት ነሽ ትረጅኛለሽ። ብዙ ችግሮች አሉ። ብዙ ነገሮች አሉ። በጣም የምናወራው እኔና አንቺ ብዙ ነገሮች ምን ነው ለህግ ነው የምንሰጠው። ህግ የበላይ ነው። 80/80 ላይ 80/80 ላይ በቃ ማለት እኔ ሸጥኩትን አበላሁት። ያሰረልኝን
በችግር ጥብስ አደረገኝ። ሸጥኩት። ምን ላድርግ? ድምፄን አጥፍቼ የትናንትና የኢኮኖሚ ጥገኛ ነበርኩኝ። ጭራሽ ባሰብኝ። ልጄ ምንም ጎዳና ልንወጣ ሆነ። ዛሬ ላይ ግን ያንን እንደው ምንድን ነው እያልኩኝ ለሰው ማማክረው የለኝ። ሴት ነሽ ተረጂኝ፣ በቃ ተረጂኝ። ሴት አይደለሽ ተረጂኝ። እኔ ላይ ቢሆንስ ብለሽ ደግሞ አስቢኛ። ልዩነታችንን አስቢ። የ5 ዓመት ልዩነት አለ እኔና አንቺ ማለት ነው። አንቺ እንደምታወሪልኝ የ5 ዓመት ልዩነት አለኝ። በትዳር ላይ ትዳር ይዞ መጥቶን ይኸውልሽ ደግሞ ከአንቺ የወለደው አየሽ፣ ይኸውልሽ ወንድ ልጅ ይሄ ነው። ወንድን ማመን ይሄው ይሄ ነው። ይሄ ቅሌታም በቤት ቁጥር እየሄደ ማለት ነው። በቤት ቁጥር ይሄ ባለጌ ቅሌታም፣ ይሄ ውርዴታም። አንተ ውርዴታም፣ ምን አይነት ሰው ነህ አንተ? የወለድ የረከስ እግዚአብሔር አሁንም ያጋልጥህ። ደግሞ ሌላ ሊኖር ይችላል፣ ይኖራል። 3ም 4ም ሊኖር ይችላል። የለመደ ነው። አንዴ ብሎ ነቃ ነው ብሎ እፍረቱስ ስራውስ አሁን ማልቀሱ ምንም ጥቅም የለውም። አታልቅስ። አቤት መዋረድ፣ አቤት መዋረድ፣ አቤት መዋረድ። ምን መረጋጋት በላቸው። ሌላ ልጅ አለህ? ሌላ እንዴ ኖረዋል። ኧረ አያምንም። አይዞህ ችግር የለውም። እኔ አሁን ስለምደርስበት ሌላውንም እንዲሁ ዝም ብለህ ንገረኝ። ሌላ ሳንጠይቅ ሳንመረምር ንገረኝ። የለኝም። ከሁለቶች ብቻ ነው ልጅ አለህ? ይኖረዋል። ሁለቶች አሁን በቃ እስከ ዘላለም አያውቁም ብለህ ነው አስበህ ነበረ? ለምን ሰው ኮንፊደንስ ካለው በሙሉ እንዴት ብሎ ነው የሚያይሽ? እንዴት ብሎ ሌባ እንዴት ብሎ ያይሻል? አየሽ፣ ይኸውልሽ ሀገራችን ላይ በሰለጠነ ጊዜ በሰለጠነ ዘመን እንዲፈልፈል አድርገው ያውጡታል። ፈልፈል ያውጡታል። አሁን ላይ ልጆቻችን ቴክኖሎጂ ተጠቃሚዎች እንዲህ እየፈለፈል ያወጡልናል። እንዲህ ለሴቶች የቆሙ ናቸው እነዚህ። ፈልፍለው እንደዚህ ያወጡልናል። አየሽ ተበሳቅያለሁ። ትናንትና የምታውቀው ፊት ነው። ትናንትና የምታውቀው ውበት ነው። እኔ ጋር ያለው ተጫወትክብኝ በላይ ላይ። አንተ ቅሌታም፣ አንተ ውርዴታም። ለካ ይሄንን እየሰራህ ነው የምትጫወትብኝ። አባገንም ሆነ ቤት ውስጥ እኮ የምታሳየኝ አክት እኮ ይሄ ነው። እግዚአብሔር አጋለጠ። ካዋረደ አዋረደ። አባትሽ የሰራውን ሁሉ ከሌላ ወልዷል። ቅሌታም አለችኝ። ሌላ ልጅ እንዳትነካት። ይኸውልሽ ያንቺ አባት ስራ ላይ ብሎ ሌላ ሚስት አግብቶ ይኸው አትነካም። አንተ እንዳንተ አይነት ቅሌታም አባት የላትም። ይኸው የኔም ልጅ እችት የኔም ልጅ እንዳትነካ። እንዳንተ አይነት ያሳድጋቸው ለህግ ሁለቱንም ያሳድግ ይወጣ። የእኛም ተተናየው የእኛም ችግርየው። እሺ እንደማመጣ አንድ ጊዜ እናንተ የምትፈልጉት ህግ እንዲጠይቀው ነው። ያሳድግ ህግ እንዲጠይቀው ተነስ ብላችሁ ህግ እንዲጠይቀው ከመሄድ በፊት ቆይ አንዴ የምትላቸው ነገር ካለ በላቸው። እናንተ ዝም ብለው ስሞትላችሁ ተው። ዝም ብለው ምንም አይለንም። የምትላቸው ነገር ካለ ንገራቸው። ምን ይለናል? እኛ ህግ ቦታ ፍርድ ነው። ለልጆቻችን ስትሉ ይቅር በሉ። እኛ ወደ ህግ ልጆች ያድጋሉ፣ ችግር የለውም። በፍጹም ህግ ቦታ ነው ህግ እያለ አንድ ግለሰብ በሰው ይጫወትብናል። ያለ እኔ ግን እነዚህ ልጆች ማሳደግ አትችሉም። እኔን አሳስራችሁ ልታመጡት ነገር ልንገራችሁ። ለሌላውም ትምህርት ይሆናል። አዳምጠኝ። አንተ ማን ስለሆንክ ነው ከአንተ ውጭ የማያድጉ እነዚህ ልጆች? ያድጋሉ። አሳዳጊ መድኃኒዓለም ነው። ምንም ኢንካም የላቸውም። ያግዛቸው ሰው አላቸው። ፈጣሪ ተመልካቾቻችን እንግዲህ ዛሬ ትንሽ በጣም ከባድ ከሚባሉ ውስጥ ነው። ምክንያቱም ቅሌትም አለበት። እንግዲህ እንደዚህ አይነት ነገሮች የሚፈጠሩ ይመስለኛል ከመደበቅ ነው፣ ካለመነጋገር ነው፣ ካለመተሳሰብ ነው እንጂ መነጋገር ቢቻል ይሄ ነገር ከዚህ አይደርስም የነበረ። በጣም የረዥም ዓመት ነው እንግዲህ ሁለቱንም እያስኬደ ያለና እንደው አንዳንድ ባለትዳሮች የሆናችሁትም ያልሆናችሁትም
ጥንቃቄ ብታደርጉ ማለት የትዳር አጋር እስከማውቀው ድረስ የትዳር አጋር ሁሉንም ነገር ነው እና ለትዳር አጋር ካልነገራችሁ፣ ካልተነጋገራችሁ፣ ካልተሳሰባችሁ እንዴት ነው እንደዚህ አይነት ነገር የሚቀጠለው? ይህን ያክል ዓመት ልጅስ እሺ ሊደበቅ ይችላል። ትዳር ከዚህም ጋር አድርጎ እንደውም አሁን ዲጂታል የሆነ ትዳር ሲመዘገብ በዲጂታል ነው እና የትም ቦታ ሌላ ትዳር መመስረት አትችልም። አሁን ላይ ዲጂታል ስለሆነ ይወጣል እንትኑ። የበፊቱ ግን ምንድነው በ80 ምናምን የሚጻፍ ነገር ስላለ ትንሽ ለመሸወድም ይረዳል ብዬ አስባለሁ። ግን ትዳር ውስጥ ደግሞ መተሳሰብና መነጋገር እስካለ ድረስ እንደዚህ አይነት ነገሮችን ብትተው ምን አለ። ዛሬ አሁን እንግዲህ የሁለት ሰው ቤት አይደለም፣ የሁለት ሰው ቤት ብቻ ሳይሆን የተበተነ እነዚህ ህፃናቶችም ተጎድተዋል። እነዚህ ህፃናቶች በተቻለ መጠን እንዳይሰሙ ለማድረግ ሞክሬ ነበረ። እናቶችም ስሜታዊ ስለሆኑ ያን ነገር ማድረግ አልቻሉም። ለማስወጣት ሞክሬ ይዘውብኝ መጥተዋል ተመልሰው። ግን ህፃናቶችም እንደዚህ አይነት ነገር አይተው ማደግ የለባቸውም። ለአእምሯቸውም ጥሩ ነገር አይደለም። ይሄ ደግሞ የታወቀ ነገር ነው። የህፃን አእምሮ ንጹህ ወረቀት ነው እና ይሰበስባል፣ ይይዛል። ብዙ ነገር ነው የሚይዝ፣ የማይረሳ ለረዥም ዓመት የሚቆይ ነገር ነው እና ለወደፊት እነሱም ቀጣይ የሆነ ነገር ሲኖራቸው ይሄ መሰናክል ይሆናቸዋል። መስማትም ማየትም የለባቸውም የነበረ። ለዚህ እኔ ይቅርታ በጣም እንጠይቃለሁ። ነገር ግን እንግዲህ ከእንደዚህ አይነት ትዳር እንደው ፈጣሪ ይሰውራችሁ። ልክ አይደለም። እነዚህ ልጆች ማስተዳደር ስለማይችሉ ነው ባለው የገንዘብ መጠን ያሰበና ይሄ ደግሞ ልክ አይደለም። ማን ያሳድጋቸዋል? ልጆች ይጎዳሉ ብሏል። እርግጥ ነው ይጎዳሉ ልጆች። እነዚህ እናቶች ማሳደግ ካልቻሉ በምን አይነት መልኩ መርዳት እንዳለብን እንግዲህ ከክሮዎች ጋርም እኛን የሚያግዙን ሳፖርት የሚያደርጉን አካሎች በሙሉ አሉ። ከእነሱ ጋር ተመካክረን ቢታገዙ ብዬ አስባለሁ። ምክንያቱም እነዚህ ሰዎች አሁን እንዳለውም እናቶች በቂ የሆነ ኢንካም የላቸውም። ለዛ ነው ያንን ነገር እንደ ደካማ ነገር እንደ ድክመታቸው ተጠቅሞ ነው እንግዲህ እንደዚህ እያደረገ ያለውና ይሄ ነገር ልክ አይደለም። እንግዲህ ከክሮዎች ጋርና ከሚያግዙን ሰዎች ጋር ተመካክረን እነዚህን ህፃናት ሳፖርት ብናደርጋቸው እናቶችም ስራ መስራት ቢችሉ ልጆቻቸውን ያግዛሉ ብዬ አስባለሁኝ። እንግዲህ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡ። ስልክ ቁጥርም ስላለ ዲስክሪፕሽን ላይ ማግኘት ትችላላችሁ። አብዛኛው ሰዎች ስልክ ቁጥር ጠይቃላችሁ። ዲስክሪፕሽን ላይ ገብታችሁ ማግኘት ትችላላችሁ። የቴሌግራም ቻናል አለኝ፣ ከዛ ጆይን ማድረግ ትችላላችሁ። አሊያም ደግሞ 0921 57 66 62 በመደወል እኔን ቀጥታ ማግኘትና ማናገር ትችላላችሁ ማለት ነው። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላማችሁ ይብዛልኝ። እወዳችኋለሁ።